በዮሐንስ ወንጌል 1 ቁጥር 46 ላይ ወይቤሎ ናትናኤል ይክልኑ ይጻ እምናዝሬት ኄር ብእሲ ልጅነትን ተቀብሎ ልጅነት የሚሰጥ ቸር ሰው ከናዝሬት ሊወጣ ይችላልን ያለው በዚህ በስሟ አጠራር ነበረ። ናዝሬት የወንበዴዎች የቀጥቃጮች ሀገር ይሏታል። መጀመሪያ ዘር የሚመጣው ንጹሕ ወይም ደግሞ ምርጥ ዘር ይሆን ዘንድ ስሩ መጽዳት አለበት። ስሩ ቅዱስ ከሆነ ጫፉ ቅዱስ ነው እንደሚል ሐዋርያ ጳውሎስ። የዘርን አባት መጀመሪያ እግዚአብሔር አጽድቶ እዚያ በኋላ የሚቀጥሉ ዘሮች ንጹሐን እንዲሆኑ ለማድረግ ነው። ጾም ጸሎቱን ከጨረሰ በኋላ ጌታ በሰርግ ላይ ነው የተገኘ። በዚህ ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረዘበት ጥር 6 በየዓመቱ ይከበራል ማለት ነው። እድገት ነውና ይቀጥላል። በ40 ቀን ቤተ መቅደስ ገባ። የካቲት 8 ቀን ማለት ነው። ከታኅሳስ 2 ቀን ስናመጣ ያው 40 ቀን ይሆንና ያው ሕገ ኦሪትን ለመፈጸም ስለሆነ ቤተ ግዝረት ቆመ። በዚሁ ሉቃስ 2:22 ላይ ወሰድዎ ኢየሩሳሌም ያቅምዎ ቅድመ እግዚአብሔር ይላል። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በምድር የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። እመቤታችን እናታችን ቅድስት ድንግል ማርያም በሰጣት ክብርና ጸጋ ምስጋና ክብር ይድረሳት። ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደ ደረጃቸው እግዚአብሔር በሰጣቸው ጸጋ ክብር ምስጋና ይድረሳቸው። የእግዚአብሔር ሰላም ለሁላችሁም ይደርስላችሁ። እንደምሰነበታችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ የምንነጋገረው ዘመነ ናዝሬት በሚል ይሆናል። ዘመነ ናዝሬት የጌታችን እድገት የሚነገርበት ቃል ነው። ኦሖራ ናዝሬተ ሀበተ ሐጽና ወበአ ምኵራበ በሰንበት በከመ ያለምድ ሉቃስ ምዕራፍ 4 ቁጥር 16 ያለውን መነሻ አድርገን ወዳደገበት ወደ ናዝሬት ሄደ። በሰንበት ቀንም እንዳስለመደ ወደ ምኵራብ ገባ። ወተንሥአ ያንብብ ሊያነብ ተነሳ። ወሀብዎ መጽሐፈ ኢሳይያስ የኢሳይያስን መጽሐፍም ሰጡና ነበበ የሚል ርዕስ አለውና ይህን በማብራራት እየተነጋገርን እንቆያለን። ሰሚ ጆሮና አስተዋይ አእምሮ ይስጣ። ናዝሬት የምትባለው ጥር 7 እስከ 10 ነው ይላሉ ሊቃውንት። እንደ ስሟ እንደ ፊደልዋ 4 ናዝሬት 4 ፊደል እንደሆነች ቀንዋም 4 ናት ብለው ሲያብራሩ፣ ሌሎች ደግሞ ሊቃውንት 10 ቀንማ ገሃድ ነው የጥምቀት ዋዜማ ነው ገሃድ ይባላል ይሉና ጥር 6 እስከ 9 ናት ናዝሬት ብለው ደግሞ ያወርዱትና ያጸድቁታል። ጥር 6 እስከ 9 ድረስ ዘመነ ናዝሬት ተብላ ናዝሬት ትከበራለች። ናዝሬት ማለት እስርት ምንንት ማለት የተናቀች ወይም የጎሰቆለች ማለት ነው። ውእተ አሚረ የሰምያ ለናዝሬት በስመ ሐሳር ይላል በትርጓሜ። ያን ጊዜ ናዝሬትን በጉስቁልና ስም ይጠራታል ተብሎ ተነግሯልና በዚሁ መሰረት የተናቀች የጎሰቆለች ማለት ነው። በዮሐንስ ወንጌል 1 ቁጥር 46 ላይ ወይቤሎ ናትናኤል ይክልኑ ይጻ እምናዝሬት ኄር ብእሲ ልጅነትን ተቀብሎ ልጅነት የሚሰጥ ቸር ሰው ከናዝሬት ሊወጣ ይችላልን ያለው በዚህ በስሟ አጠራር ነበረ። ናዝሬት የወንበዴዎች የቀጥቃጮች ሀገር ይሏታል። እንግዲህ እግዚአብሔር አምላክ ከወንበዴዎች ወይም ደግሞ ከሽፍቶች ሀገር ነው የተገኘው እንደማለት ነው። ለምን? እግዚአብሔር አምላክ ሁሉን ቀዳሽና ጠራቺ ስለሆነ ነው። ከገሊላ 25 ኪሎ ሜትር ርቆ የሚገኝ በምዕራብ በኩል የዛብሎን ነገድ ያሉበት ነው ይሉታል አባቶች። እንግዲህ በዛ የሚገኝ ጠረፍና ዳር በመሆኑ የወንበዴዎች ወይም ዳር በመባል ዝቅተኛ ቦታ እንደሆነ ይነገራል። እንግዲህ እመቤታችን ቅድስት ድንግል ማርያም የኖረችበት ዮሴፍ የኖረበት ነው። ወበሳድስ ወረተፈነወ ገብርኤል መልአክ ማበያር አባተ ገርዝ ገላን ተስማ ናዝሬት አበ ድንግል እንተ ተፈረት ለቢሲ ስሙ ዮሴፍ ዘንቤተ ዳዊት ተስማሌት ድንግል ማርያም ብሎ ወንጌሉ እንደሚነግረን ሉቃስ 1:26 ላይ መልአኩ ገብርኤል ከእግዚአብሔር ተላከ በ6ኛው ወር ማለት ኤልሳቤጥ በጸነሰችበት አንድም በ6ኛው መቶ ክፍለ ዘመን ምነው 6 እንደጋገመ ቢሉ በ6ኛው ቀን የተፈጠረ አዳምን ለማዳን ነውና ይልና አባቲ ሀገር ዘገሊላን ተስማ ናዝሬት ብዙ ገሊላዎች አሉና ከነዚያ ሲለይ
እንተ ስማ ናዝሬት አለ። ብዙ ዮሴፎች አሉና ከነዚያ ሲለይ ዘንቤተ ዳዊት አለ። ብዙ ደናግል እስራኤል አሉና ከነዚያ ሲለይ ደግሞ እንተ ስማ አበ ድንግል ስሙ ዮሴፍ ወስማ ለይእቲ ድንግል ማርያም ብሎ ብዙ ከደናግል እስራኤል ለመለየት ደግሞ ወስማ ለይእቲ ድንግል የድንግሊቱም ስም ማርያም ይባላል ብሎ ድንግል ማርያም እንደሆነ ተረጎመ ይለናል። እና ናዝሬት ድንግል ማርያም ስለኖረች መልአኩ ወደዚያች ሀገር ገሊላ ነው የወረደው። ተቀደሰች ማለት ነው። ጻድቅ ደግ ሰው ካለ ሀገር ትርጓሜው ይለወጣል ማለት ነው። ጌታችን ስለተወለደ ስላደገበት ተቀድሳለች። ስለዚህ ነው ቅዱስ ያሬድ ናዝሬትም ገሊላ ትንስ አጸደ ወጸጋ ትትለዓል ፈድፋደ። ናዝሬት ከገሊላ በቦታ ታንሳለች፣ በጸጋ ግን እጅግ ከፍ ትላለች ብሎ የመብለጧ በጸጋ እንደሆነ ይነግረናል ማለት ነው። በሌላውም በደብረ ታቦር ዋዜማ ኦ አባይ ሀገረ ናዝሬት እማህጉር ሀገሩ ለክርስቶስ የክርስቶስ ሀገሮች እናት ማለት መዲና ከተማ የሆን ታላቂቱ ሀገረ ናዝሬት ሆ ይላል በመልጣኑ። ናዝሬት ሰላም ዛህጉርም ይላል። የሀገሮች እናት ናዝሬት ሆይ ሰላምታ ላንቺ ይገባሻል ከፍ ያደርጋታል። እና የሀገሮች እናት ማለት የሀገሮች ሁሉ ዋና ከተማ ማለት ነው። እንግዲህ ኢየሩሳሌም የዓለም መካከል እንደሆነች ሁሉ ናዝሬት ደግሞ የሀገሮች ከተማ እናት ተብላለች። በክርስቶስና በድንግል ማርያም አናኗር ነው ማለት ነው። እና ሀገሪቱን ቀድሷል። የረከሰውን ሊቀድስ የተረገመውን ሊባረክ ነው የመጣ እሱ እና ስለዚህ ከፍ አድርጓታል ማለት ነው። እንግዲህ በዚች ናዝሬት ጌታችን እንዳደገ ነው የምናየው። መጀመሪያ የጠቀስነው ሉቃስ 4:16 ላይ ወዳደገበት ወደ ናዝሬት መጣ። ከተነስቶ ጾሙን ሱባኤውን ከጨረሰ በኋላ ወደ ናዝሬት መጥቶ ካደገበት ከዚያ ተቀመጠ። በቅዳሜም እንዳስለመደው ወደ ምኩራብ ገባ። ምክንያቱም የኢሳይያስ መጽሐፍ ሰጡትና ሊያነብ ተነሳ። መጽሐፉንም በተረተረ ጊዜ ሕዝቦች ያደነቁት አከበሩት ነው የሚለን እና ጌታችን በዚያ ያደገበት ነው። ሆረ ናዝሬተ ሀበ ተሐጽነ ብሎ ቅዱስ ያሬድም ይህን ነው የሚደጋግመው። በቤተልሔም ተወልደ ወበናዝሬት ተሐጽነ ይላል መዝሙሩ ውስጥ። ከመዝሙሩ ላይ የምናገኘው በቤተልሔም ተወለደ በናዝሬት አደገ ብሎ እድገቱ በናዝሬት እንደሆነ ከየት አልወጣም ማለት ነው። እስከ ዕለተ ሞቱ ድረስ የምናገኘው ይህን ናዝሬት ነው። ምክንያቱም በዕለተ ሞቱ ምን ነው ያለ ጲላጦስ የአይሁድ ንጉሥ የናዝሬቱ ኢየሱስ ብሎ ኢየሱስ ክርስቶስ ያመጣነው ይነግረናል ማለት ነው። እና የናዝሬቱ ኢየሱስ ብሎ ይነግረናል ማለት ነው። በዚሁ አይነት ኢየሱስ ክርስቶስ ሲሞቱ እንኳ በመስቀል ሲሰቀል አገሩን ያልረሳ ማለት ነው። ናዝራ በተባለች ስሟ ናዝሬት ናዝራ ከፊለ ስም ነው፣ ናዝራዊ ይባላል። ምክንያቱም እንደ ኢትዮጵያዊ እንደማለት ነው ማለት ነው። እና በዚሁ አይነት ኢየሱስ ክርስቶስ ሁልጊዜም በናዝሬት እድገቱ በቤተልሔም ልደቱ ሲነገር ይኖራል ማለት ነው። እና ኢየሱስ በዚያ ሲኖር ብዙ ታምራት አድርጓል። ናዝሬት እስከ መጨረሻው የምናየው ቢሆንም ከዚያ በሁለተኛ ደረጃ ግዝረት ይባላል 6 ሁሉንም እድገቱን እያየን ለማለት ነው። በ8ኛ ቀን የተፈጸመ ነው። ከታኅሳስ 2 ቀን እናመጣለን። ጥር 6 8 ቀን በ8 ቀን ሰው እንዲገረዝ እግዚአብሔር ለአብርሃም የሰጠው ቃል ኪዳን አለ። ዘፍጥረት 17 ቁጥር 7 ላይ የምናገኘው ምን የሚል ነው? ለአብርሃም የብዙዎች አባት ትሆናለህ፣ አብርሃም ሳይሆን አብርሃም ትባላለህ ብሎ ስሙን የለወጠበትና የግዝረትን ምልክት የሰጠበትን ቃል ነው የምናገኘው። እዚያ ምንድን ነው የሚለው? አብርሃም ሳይሆን ከእንግዲህ ወዲህ አብርሃም ትባላለህ ብሎ አብርሃም የሚለውን ስም አብርሃም ማለት አበ ውሁዳን ማለት ነው። አብርሃም ማለት አበ ብዙሃን የብዙዎች አባት ማለት ነው። ስለዚህ አበ ብዙሃን የሚለውን ስም የሰጠው ለምንድን ነው? እግዚአብሔር አንድ ፊደል መጨመር ያስፈለገው ስንል ፊደሉም የተጨመረው የግዕዝ የመጀመሪያው ሀሌታ ውሃ ነው። አስረስ የኔነህ የካም መታሰቢያ በተባለው መጽሐፋቸው የግዕዝ ፊደላት እያንዳንዱ ቁጥር አለው፣ በቁጥር ነው ሁሉም የሚመዘነው ብለው ቁጥሩን ይተነትኑታልና ለአብርሃምም የተሰጠው በዚህ አይነት ነው። አብርሃም የሚለውን 40 በ9 6 4 ይሉታል። ስለዚህ አብርሃም የሚለው ቁጥር 59 ነው ማለት ነው በግዕዝ አቆጣጠር። 59 ብቻ ሆነ። አሁን 60 እንዲሞላ እግዚአብሔር ስለፈለገ አንድ ሀሌታውን ሀ ጨመረና 60 ሞላ ማለት ነው።
60 እንዲሞላ የፈለገው ለምንድን ነው ካለ በአምስት 60 ደቂቃ ማለት ነው። ደቂቃ በ5 እንደሚከፈል በ5 ስናድለው 12 ይሆናል። አብርሃምን የ12ቱ ነገደ እስራኤል ምንጭ መሰረት ነህ ሲለው 60 ቁጥር እንዲሆን አድርጎ የ12ቱ አባት መሆኑን መጀመሪያ ጀምሮ ከስሙ ሰጠው ማለት ነው። ሶራንም እንደዚያ ነው። በ5ኛው ፊደል ነበር የሚጻፍ መጀመሪያ። አሁን ግን በ7ኛው እንዲጻፍ ሶራ የነበረውን ሳራ ብሎ ስሙ ቀይሯታል። ስለዚህ 7 6 ይህ 13 ነው የሚሆን። 13 የሔዋን ስም ቁጥር ነው። ሔዋንንም ስንቆጥር እንደዚሁ 13 ነው። መነሻው ግን ሰላም ነው። የሰላም ቁጥሩ 13 ስለሆነ ሰላም ነሽ ለሁሉ አርአያ ምትክ የምትሆኚ ነሽ ሲላት በሰላም ቁጥርና በሔዋን ቁጥር ሶራ የነበረውን ሳራ ብሎ ቀየረላት ይላል። አሁንም አሶሲኔ ነው። የፊደል ጊዝ ለመቁጠር የምትፈልጉ እስከ ተ ድረስ 10 ይሄዳል። አንድ ለ2 ብሎ ከተ በኋላ ያለውን ወይም ደግሞ የጊዝ ፊደላት ባለው ነው። የጊዝ ፊደላት በቁጥር ነው የሚሄዱ ነው እና አስረሴኔን እንደሚመድቡት ከሀ እስከ ተ 10 ይሉና ብዙሃኑ ሀ ጀምሮ ደግሞ 20 ይባላል። ነ 30 አ 40 እያለ ሄዶ ደ ላይ ሲደርስ ደግሞ 100 ይባላል። ገ ብሎ ደግሞ 200 ብሎ ይሄዳል። አጠቃላይ 800 ነው ማለት ነው የግዕዝ ፊደል እና ይህ 800 በ7 ማባዛት ማለት ነው እሳቸው አቆጣጠር። ማንኛውም ግዕዝ እያንዳንዱ በትርጉም ነው የሚያደርጉትና አብርሃም ባለው ላይ ነው ያለ ነው። አብርሃም አባታችን እንደሚታወቀው በዚሁ ስም ተቀየረለት። አብርሃም ተብሎ ስም ተሰጠውና ወዲያውኑ ግዝረቱን እግዚአብሔር አምላክ ይሰጣል። ዘፍጥረት 17 ቁጥር 8 ጀምሮ እስከ 14ኛው የምናገኘው ቃል ኪዳን ይህን ነው። ቃል ኪዳኑ ምን የሚል ነው? ወንድ ሁሉ ይገረዝ፣ የሥጋው ሸለፈት መገረዝ አለበት። ይህን ያልተገረዘ ቢሆን በገንዘብም የተገዛ ወይም በቤት የሚኖር ሕጌን አጥፍታለችና ተለይታ ተጥፋ የሚል ነው። ነፍሱ ተለይታ ተጥፋ እስከ ማለት ድረስ እግዚአብሔር አምላክ ለአብርሃም የተናገረው ቃል ኪዳን ነው ማለት ነው። ጽኑ ነው። ስለዚህ ሰው እንዲገረዝ የተፈለገው ለምንድን ነው ሲባል የመጀመሪያው ትርፍ ስጋ ነው የሚቆረጠው። ያ ትርፍ ስጋ ይቆረጣል፣ ይጣላል። የኃጢአት ምልክት ነው ማለት ነው። ኤርምያስ 4 ላይ የልባችሁን ሸለፈት ይላል ቁረጡና ላሉ። የልባቸው ሸለፈት በኃጢአት ስለተመሰለ ኃጢአትም ትርፍ ነገር ነው። ይድላኝ ደስ ይበለኝ ብሎ ካልሆነ በቀር እንዲሁ ይህ ካልሆነ በቀር የሚባልበት ነገር አይደለም። ትርፍ ስጋ መቁረጥ ትርፍ ኃጢአትን አትስሩ ሲለን ነው። በሁለተኛውም ይህ የፍጥረት አባት ይባላል። የዘር አባት ነው። ያ አካል ያ ስጋ መጀመሪያ ዘር የሚመጣው ንጹሕ ወይም ደግሞ ምርጥ ዘር ይሆን ዘንድ ስሩ መጽዳት አለበት። ስሩ ቅዱስ ከሆነ ጫፉ ቅዱስ ነው እንደሚል ሐዋርያው ጳውሎስ የዘርን አባት መጀመሪያ እግዚአብሔር አጽድቶ እዚያ በኋላ የሚቀጥሉ ዘሮች ንጹሐን እንዲሆኑ ለማድረግ ነው። ጾም ጸሎቱን ከጨረሰ በኋላ ጌታ በሰርግ ላይ ነው የተገኘ። ያ የዘር ምንጭ ስለሆነ ነው ሰርግ ተክሊሉን የባረከው ማለት ነው። ሶስተኛው ያው በልብስ ተሸፍኖ የሚኖር አካል ነው። ሰው የሚያውቀውን ብቻ ሳይሆን ሰው የማያውቀውን ኃጢአታችሁን በልባቸው ውስጥ ያለውን ነውር ለእግዚአብሔር ግለጹ ተናዘዙ ሲለን ነው ይላሉ አባቶች። በልብስ ተሸፍኖ የሚኖረውን አፍራለሁ ማለት የለም። ትልቅ ሰው ቢሆን መገረዝ ስላለበት የኀፍረት አውጥቶ መጣሌ ማለት ነው። ሌላው ደም ማፍሰስ አለ። በደም ነው የሚጠመቀው። ያ በደም መጠመቁ እኔ ለክርስቶስ ሰማዕት ነኝ፣ ክርስትና ገብቼ ደሜን እስከ ማፍሰስ ድረስ ሃይማኖቴን አጸናለሁ የሚል ምስክርነት ያለው ነው። ሌላውም ኀፍረት ያለበት ነው። አብርሃም ለምን ራቁት እወጣለሁ እኔ ሽማግሌ ነኝ አላለም። የሕፃን ሥጋ ልህሉ ነው፣ ቀላል ነው። የሽማግሌ ሥጋ ግን የገረጀፈ ነው፣ ያመኛል አላለም። እስከዚህ በፈቃደኝነት ሰማዕት የመሆን እስከ ሕቅታ ድረስ በእግዚአብሔር ታማኝነትን የሚያሳይና የንስሐ ምልክት እያፈረ እንደሚናዘዝ ሁሉ ንስሐ እንደሚገባ ራቁት ሲወጣም እንዲሁ ሲገረዝም ትልቅ ሰው ከሆነ እያፈረ ነውና በእነዚህ በተወሰኑ ነገሮች ምሳሌ አድርጎ ግዝረትን ለአብርሃም ሰጥቷል ማለት ነው። ይህ ወንድ የሆነ ሁሉ ግዴታ ነው። መጀመሪያ በሙሴ ተጽፎ ተቀምጧል። ይህ እንዲደረግ ከአብርሃም እስከ ሙሴ ኋላም በኢያሱ ተገርዞ እናገኛለን። ኋላ ግን በሐዲስ ኪዳን እነሱ በደም የተጠመቁትን እኛ በውሃ እንድንጠመቅ እግዚአብሔር አምላክ ለይቶ ሰጥቶናል። ይህ እንደተለወጠ ቆላስይስ 2 ቁጥር 11 እስከ 12 ላይ ሐዋርያው ጳውሎስ ግዝረት በአብርሃም ጊዜ ነበርና ኋላ ግን እግዚአብሔር በጥምቀቱ አብራችሁ እንደተጠመቃችሁ እንዲሁ ደግሞ አብራችሁ ተቀብራችሁ ትነሳላችሁ ይለናልና ግዝረት ይባል የነበረው በጥምቀት እንደተቀየረ
በዚሁ ይነግረናል ማለት ነው። መጽሐፈ ስንክሳር አልተገረዘም ይላል። ሃይማኖተ አበው ተገረዘ ይላል። አይጣላም ወይ ቢሉ አይጣላም ብለዋል አባቶች። ለምን መጽሐፈ ስንክሳር አልተገረዘም ያለው? ገራዡ መጣ። እዚሁ ዘፍጥረት ላይ የሚነግረን አብርሃምን ተገረዝ ሲለው በሰጠው ቃል ኪዳን መሰረት ተደረገለትና ተፈጸመ ለማለት ወሰድዎ ከመ ይግርዝዎ ወሰመይዎ ስሞ ኢየሱስ በከመ ሰመዮ መልአክ እምቅድመ ትጽንሶ እሙ በከርሳ ሉቃስ 2:21 ጀምሮ የምናገኘው መልአኩ አስቀድሞ ኢየሱስ ብሎ ሳይሰይመው እናቱ በሆድ ሳትጸንሰው ስሙን ኢየሱስ ብሎ ሰየሙት ነው። አብርሃም ብሎ እንደተሰየመ ዛሬ መጀመሪያ ሕፃን ይሰየማል፣ ስመ ክርስትና ይገባል ማለት ነው። ይሰየማል። ሲሰየም ገብረ ሥላሴ፣ ገብረ ኢየሱስ፣ ወልደ ኢየሱስ፣ ወለተ ማርያም፣ እህተ ማርያም፣ ፍቅርተ ማርያም ተብሎ በሴቱም በወንድም መጀመሪያ ስም ይሰጥና ይጠመቃል። ስርዓቱን የአብርሃሙን ወይም ደግሞ በአዲስ ኪዳን ክርስቶስ ያደረገውን ፈጸመ ተብሎ ይነገራል። እና በዚሁ ስርዓት በኢሳይያስ 65 ቁጥር 15 ላይ ባሪያዎቹን በሌላ ስም ይጠራል ይላል። ባሪያዎቹን ነፍሰ አግብርቲሁ ነፍሰ አልማቲሁ የምንላቸውን ባሪያዎቹን በሌላ ስም ይጠራል ካለ በሌላ ስም መጥራት አስቀድሞ ይገባል ማለት ነው። ሐዋርያትን ስምዖንን ኬፋ ጴጥሮስ፣ ዲዲሞስን ቶማስ፣ ሌዊን ማቴዎስ፣ ልብድዮስን ታዴዎስ እያለ የጠራው ጌታችን መለወጥ ያለበትን ይለውጣል ማለት ነው። ከአብርሃም ጀምሮ ይህ ስርዓት የመጣ ስለሆነ ዛሬም በሕፃናት እናደርጋለን ማለት ነው። ስም ቀይሮ መጠመቅ ስርዓት ነው። ስንክሳር ተገረዘ ያለው ገራዡ መጣ፣ ምላጩን ይዞ ሲቀርብ ምላጩ እጁ ላይ ውሃ ሆነና ሳይገርዞ ተወ። ስለዚህ ስንክሳር አልተገረዘም ይላል። ደሙ ያለ ዕለተ ዓርብ አይፈስምና ነው። በሃይማኖተ አበው ግን ተገረዘ ያለው በመንፈስ ቅዱስ ተገርዞ ተገኝቷል። ያ የአብርሃም ስርዓት ተፈጽሟል፣ ተገርዟል። ግን በምላጭ አይደለም፣ በመንፈስ ቅዱስ ሰው በማያውቀው ግብር ተገርዟል ይላል ባለቅኔ። ላይከ ቤተ ንጉሥ አፈ መላጺ አለ በዘመነ ርስዓን ግዝረት ሶበ ረከቦ ምንዳቤ ኮነ ቀዳሄ ማያት ወኮነ አቃቤ ካልአ ግብረ እስመ ይአምር ሶቤ ወበቅድመ ሕያው አምላክ ዘበይባቤ በአንብ ተማኅፀንኩ ይቤ አለ። ላይከ ቤተ ንጉሥ አፈ መላጺ የምላጭ አፍ የንጉሥ ቤተሰብ ተላላኪ የነበረ ሽማግሌ አለ በዘመነ ረስዓን ግዝረት በመገረዝ ሽምግልና ዘመኑ ሶበ ረከቦ ምንዳቤ መከራ ባገኘው ጊዜ አለ ኮነ ቀዳሄ ማያት ወኮነ አቃቤ ናይቀጅ ሆነ፣ ዕቃ ቤት ጠባቂ አቃቢ ሆነ አለ። ካላገረ እስመ ይአምር ሶቤ ያን ጊዜ ሌላ ስራ አያውቅምና ወበቅድመ ሕያው አምላክ ዘበይባቤ በልልታ በምስጋና ባለው በሕያው አምላክ ፊትም በአንብ ተማኅፀንኩ ይቤ በእንባ ተማጸንኩ አለ። አንድ የቤተ መንግሥት ሰራተኛ ይኖራል። ጡረታ ባልነበረበት ዘመን ሲሰራ ኖሮ እንዲሁ ዝም ብሎ ሲገለል የሚወድቅበት ሲያጣ ወደ መቃብር ቤት ሄዶ ይወድቃል። በዚያ ማይቀጅ ይሆናል፣ ዕቃ ቤት ጠባቂ ይሆናል። በዚያ ይኖራል። ስም ነው። ስለ ኃጢአቱም እየተጸጸተ እንባ ያፈሳል። አምላክ ሆይ ይቅር በለኝ ማረኝ እያለ እንባውን እያፈሰሰ ይማጸናል። ስም ነው። ወርቁ የምላጭ አፍ በግዝረት ጊዜ ጌታን ለመገረዝ ግን መከራ አገኘው ማለት እንደ በረዶ ቀለጠ፣ ውሃ ሆነ። ኮነ ቀዳሄ ማያት ወኮነ አቃቤ ቁም ነገር ተናጋሪ ካላ ግብረ እስመ ይአምር ሶቤ ማለት ያለ መቁረጥ ሌላ ስራ የለውም። ግን መቁረጥ አልቻለም፣ ውሃ ሆነ። በሕያው አምላክ ፊትም በእንባ ተማጸንኩ አለ ማለት እንደ እንባ ፈሰሰ። ያ ብረቱ ሌሎችን ሕፃናት የቆርጠ የነበረ መለኮት ባለው በአምላክ ፊት ግን ስራውን ሊሰራ አልቻለም በማለት የቅኔ መምህሩ የግዝረቱን ታሪክ እጥር ምጥን አድርገው በቅኔው ይነግሩናል ማለት ነው። እና በዚህ ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረዘበት ጥር 6 በየዓመቱ ይከበራል ማለት ነው። እድገት ነውና ይቀጥላል። በ40 ቀን ቤተ መቅደስ ገባ። የካቲት 8 ቀን ማለት ነው። ከታኅሳስ 2 ቀን ስናመጣ ያው 40 ቀን ይሆንና ያው ሕገ ኦሪትን ለመፈጸም ስለሆነ ቤተ ግዝረት ቆመ። በዚሁ ሉቃስ 2:22 ላይ ወሰድዎ ኢየሩሳሌም ያቅምዎ ቅድመ እግዚአብሔር ይላል። በከመ ሕገ ሙሴ እንደ ሙሴ ሕግ ወደ ኢየሩሳሌም ወሰዱት በእግዚአብሔር ፊት ያቁሙ ዘንድ በከመ ጽሑፍ ውስተ ሕገ እግዚአብሔር ክልኤቲ ማዕነቅ ወማአኮ ክልኤቲ እጉለ ርግብ ይላል። ጽሑፍ እንዳለ እንደተጻፈ ዘሌዋውያን 12 ቁጥር 1 ጀምሮ ወንድ ልጅ በተወለደ በ8 ቀን ይገረዛል፣ ስም ይወጣል። ወንድ ልጅ በ40 ቀን
ወደ ቤተ መቅደስ ይገባና 2 ዋኖስ ቢገኙ ባይገኙ 2 እግለ ርግብ ይሄዳሉ። አንዷን አርዶ ከጻሕሉ ላይ ውሃ አድርጎ ይጨምርባታል። በአንዲቱ ደግሞ እየነከረ ይረጭባታል። ይሄ የተሰዋችው መስዋዕት የሆነችው የወንጀል የጽድቅ እቺ ተረጭቶባት ወደ በረሃ የምትለቀቀው የኦሪት የኃጢአት ይላታል። ኦሪት የተሰራች በምድረ በዳ ነውና ወደ በረሃ ተለቀቀች። ወንጀል የተሰራችው በምኩራብ ነውና ከዚያ በቤተ ክርስቲያን መስዋዕት ሆነ ይችላል። ጽድቅም በቤተ ክርስቲያን ይገኛል ለማለት፣ ኃጢአት ወደ በረሃ መውሰድ ግን ከራስ እንደማስላቀቅ ነው። እንደዚህ በሙሴ ሕግ የተጻፈ ሕግ ስላለ ያ ይፈጸምበት ነበረ ለማለት ጌታችን ኢየሱስ ክርስቶስ ሕገ ኦሪትን ለመፈጸም ቤተ መቅደስ ገብቶ እነዚህ ስርዓቶች ተፈጽሟል። 8 ቀን 40 ቀን እኛ እንድናደርግ ማለት ነው። አዳም በተፈጠረ በ40ኛ ቀን ገነት ስለገባ ሔዋን በተፈጠረች በ80 ቀን ገነት እንደገባች ኩፋሌ ምዕራፍ 4 ቁጥር 9 ጀምሮ ስለምናገኝ መሰረቶቹ እነዚያ ናቸው። የእመቤታችን የቅድስት ድንግል ማርያምን በሔዋን አምሳል 80 ቀን ነው። ግንቦት ተወለደች፣ ግንቦት 1 ቀን፣ ግንቦት 30፣ ሰኔ 30፣ 60፣ ሐምሌ 20 ቀን የክርስትና ዕለቷ ነው። ሐምሌ 20 ቀን እመቤታችን ቤተ መቅደስ ገብታ ስርዓተ ኦሪት የፈጸመችበት ነው። ዋዜማ የኦራይል ነውና ሐምሌ 20 ቀን ያደረኩት ዘይዜ ነበረ። አልብሼው ልሄድ በዚያው ከኒሳ ጾማይት ከመ ይምላአ እጉለ ርግብ ወዘወገ ማይነቅ እምነገነት ያመጻ መስዋዕተ አስካለ ገነት ዘዘሔዋን ስንቅ እስመ አዘዞን መልአክ ክርስትና ድንግል ዘያጸድቅ መጽሐፈ ኦሪት አዳም እስከ ይትዐረቅ ምስለ እግዚኡ ሱቱኤል መራሄ ብርሃናት ደቂቅ መጽሐፈ ኦሪት አዳም እስከ ይትዐረቅ ሚል ነበረ እና የኦራኤል ዋዜማ ነው። የእመቤታችን ክርስትና ነው። ሐምሌ 20ና በዚያ ላይ ያደረኳት ዘይዜ ስለነበረች ነው። ከኒሳ ጾማይተ ከመ ይምላአ እጉለ ርግብ ወዘወገ ማይነቅ የርግብ ልጅ ርግብና የዋኖስ ወገን ዋኖስ አይዋፋት ሁሉ ዋሻ ቤተ ክርስቲያንን ይመሉ ዘንድ እምነገነት ያመጻ መስዋዕተ አስካለ ገነት ዘዘሔዋን ስንቅ የሔዋን ስንቅ የሚሆን የገነት ፍሬ መስዋዕትን ከገነት ያመጣሉ አለ። እስመ አዘዞን መልአክ ክርስትና ድንግል ዘያጸድቅ መጽሐፈ ኦሪት አዳም እስከ ይትዐረቅ ምስለ እግዚኡ ሱቱኤል መራሄ ብርሃናት ደቂቅ ልጆች ብርሃናትን የሚመራ ጌታ ሱቱኤል ጋራ የኦሪት መጽሐፍ አዳም እስከሚታረቅ ድረስ የሚያጸድቅ የድንግል ክርስትና መልአክ አዟቸዋልና ከገነት ያመጣሉ ነው። እንግዲህ አዳምና ሔዋን ከገነት ከወጡ በኋላ የሚቀመጡበትን ደብር ቅዱስ አውጥቶ ቅዱስ ገብርኤል ዋሻውን አሳየ። በዚህ ኑሩ ብሏቸዋል አላቸው። መኖሩንስ አሳየን ምን እንበላለን ቢሉ በላከ ለጌታ ነግርላቸዋለሁ ብሎ ለጌታ ነግሮ ወደ ገነት ሄዶ የገነትን አይዋፋት አዘዘ ይላል። ከንስር እስከ ድንቢጥ ያሉ አይዋፋት ከገነት ያለውን ፍሬ ወስደው ለአዳምና ለሔዋን 12 ዋሻ ሞሉለት ይላል። 12 ዋሻ ስለሞሉለት ያንን ሲመገቡ ኖሮ ማለት ነው። ሰሙ ያ ነው። እንግዲህ አይዋፋት ለአዳምና ለሔዋን ስንቅ የሚሆን 12 ዋሻ ሞሉለት ይሆን ሰሙ ያ ነው። ወርቁ ደግሞ ዘወገ ማይነቅና እጉለ ርግብ በቤተ ክርስቲያን መስዋዕት እየሆኑ ታሪኩን ስርዓቱን እየሞሉ ይኖራሉ። ያም የሔዋን ስንቅ የተባለው ነው። ክርስትና የሚያጸድቅ ነው። መጽሐፈ ኦሪት አዳም የተባለው ግን የጠፉትን መጻሕፍት ከቅዱስ ዑራኤል እጅ ጽዋ ተቀብሎ ዕዝራ ሱቱኤል ጌታ ከአዳም ጋር እስኪታረቅ ድረስ እንደሆነ ሁሉ መጽሐፍ ደግሞ ከዕዝራ ሱቱኤል ጋር ታረቀ ማለት ጠፍቶ የነበሩ መጻሕፍት በዕዝራ ሱቱኤል ተገኙ ለማለት እንደሆነ ታሪኩ ይታወቃል ለማለት ነው። እና ክብር ምስጋና ይግባው። 2 ዓመት ሲሆነው ወደ ስደት ሄዷል። 2 ዓመት ሲሆን ሰብአ ሰገል መጡ ገበሩለት። ከቤተልሔም ነው የተገኘው። ግን ናዝሬት ነበረ። ከቤተልሔም መጥቶ ተገኘላቸው። ወርቅ ዕጣን ከርቤ የገበሩለት። እንደዚያ ሲሄዱ እሱም ከ2 ዓመት በኋላ ወደ ስደት ሄዷል። የስደቱ ታሪክ በዘመነ ጽጌ ላይ ተተርኳል። እንግዲህ ከስደት 3 ዓመት ከ6 ወር ቆይቶ ሲመለስ ከ2 ዓመት ጋር 5 ዓመት የ6 ወር ይሆናል ማለት ነው። እንደ ታምረ ኢየሱስ በዚሁ 5 ዓመት 6 ወር ሲሆን እመቤታችን ተመልሳ ለመምህር ነው የሰጠችው። ለመምህር ሰጠችው። አሌፍ በል አለው። አሌፍ አለው። ቤት በል ቢለው ምን ትውት ትርጓሜሁ ለአሌፍ የአሌፍን ትርጓሜ ሳትነግረኝ አለው። ደነገጠና እኔ የማውቀውን እንጂ የማላውቀውን ይጠይቀኛል እንዴ? ይህን ልጅ ላስተምር አልችልም፣ ከአቅሜ በላይ ነው፣ ውሰጂ ብሎ ለእናቱ መልሷል። ወደ ሌላ መምህር ወስዳ ሰጠችው። ያም መምህር ለስራ ወደ ቤት ገብቶ ሳለ ጥቁሩን ከቀዩ ቀለም አደባለቀበት። መጥቶ ቢያይ ተደባ
ተደባልቋል። ዝንቱ ወልደ መበለት አማሰነ ቀለሜ ብሎ ጸፋው ይላል። ለምን ትመታኛለህ አለው። ቀለሜን አበላሻ አለው። ለየኝ ትለኛለህ እንጂ ለምን ትመታኛለህ ብሎ ቀዩን ከጥቁሩ ጥቁሩን ከቀዩ ለይቶ ሰጥቷል። ይህም ማለት ጨለማንና ብርሃንን የፈጠርኩ እኔ ነኝ ሲል ነው። ወፈለጠ ማእከለ ብርሃን ወማእከለ ጽልመት ነው የሚለው ዘፍጥረት። በብርሃንና በጨለማ መካከል ሰመዮ ለብርሃን መዓልተ ወለጽልመት ሌሊተ፣ ብርሃን ቀን ለጨለማውን ሌሊት ብሎ የጠራ እሱ እንደሆነ ለይቶ ሰጠ። ተደባልቆ እንዲኖር ኃጥአን ተደባልቆ ይኖራሉ አለ። ለይቶ እንደ መስጠት ጻድቃንን በቀኝ ኃጥአንን በግራ የምቆም እኔ ነኝ ሲል ለይቶ ሰጠ እና በበህቅ ልህቀ ነውና ሕፃናት ጋራም ይጫወት ነበረ። ጭቃውን አድቦልቡሎ እንደዚህ እፍ ሲላቸው ስጋና ነፍስ ተዋህዶ ይበሩ ነበረ ይላል እና ይህን ያዩ ሕፃናት ጉሮሯቸው እስኪያብጥ ድረስ እፍ እያሉ ዋሉ ይላል። መጥቶ ግን ለመኑት፣ ቸል አላቸው። ምንም መልስ አልሰጣቸውም። ተለይቶ አንድ ሕፃን እግሩ ላይ ወደቀ ይላል። እስከ ዕለተ ሞት እገዛልሃለሁ ኢየሱስ ሆይ እሺ በለኝ እባክህን የሚብረርልኝ ብሎ ለመነው። እስከ ዕለተ ሞት እገዛለሁ ስላለ እንዲህ በል የአብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ተነሱ ይላል ብለህ እፍ እላለሁ። ያዕቆብ ለእግዚእነ የተባለው የዮሴፍ ልጅ ነው። የአብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ተነሱ ይላችኋል ብሎ እፍ ቢለው ብር ብር ብለው ሄደዋል። ለአንድ ጊዜ ብቻ ነው። ደግሞ ደጋግሞ አሁንም ጭቃ ቢያደርግ ቢጠፈጥፍ ቢል ግን አልሆነለትም። ምክንያቱም የጸጋ እንጂ የተሰጠው የባህሪ ስለሌለው ለኢየሱስ ክርስቶስ ብቻ ነው ማለት ነው። ያዕቆብም በቀባው ቃል ኪዳን መሰረት ዕድሜ ልኩን ተገዛለት። ለእግዚእነ የሚባል በምክክር አብሮ በማደግም የጌታችን ወንድም የሚባል ስም ተሰጥቶት እስከ ዕለተ ሞቱ ድረስ ተገዝቶለታል ማለት ነው። ጌታችን በፀሐይ ጨረርም እንዲሁ በመስኮት በበር በገባው ይሄድ ይረማመድ ነበረ። ሌሎች እንራመዳለን እሄዳለን ብለው ወድቀው ስለሞቱ ወላጆቻቸው ሄደው ድንግል ማርያም ላይ ሲጮሁ ምነው ልጄ እንዲህ አደረግብኝ አለች። እኔ ገደልኳችሁን አላቸው። ሕፃናት ተነስተው አንተስ አነስነሳህን እንጂ አዳንከን እንጂ ታደግከን እንጂ ከሞት አልገደልከንም ብለው መስክረውለታል። ሰዎች ፈሩ፣ እንዲሁ አከበሩ ይለናልና አምላክነቱን በሕፃንነቱ ፈጣሪነቱን በሕፃንነቱም ያስተምር እንደነበረ ነው የምናየው ማለት ነው። አይሁዶች አላስተዋሉም እንጂ ፈጣሪ እንደሆነ ከልጅነት ጀምሮ የአምላክነቱን ስራ ሲሰራ እንደኖረ ነው እና በዚሁ ስርዓት ወደ ናዝሬት ገብቶ ኖረ ነው። ማቴዎስ 2:21 ላይ ወተግህዘ ውስተ ደወለ ገሊላ ይላል። በይሁዳ አርኬላዎስ ነግሷል። የክፉ ልጅ ክፉ ይረሳልን? እንደ አባቱ ክፉ ይሆናል። ወይም ደግሞ የይሁዳ ሰዎች በዚህ ሕፃን ምክንያት ልጆቻችን አልቀዋልና ደም እንፈልጋለን እንዳይሉ ፈርቶ ይላልና ወደ ገሊላ አውራጃ ፈቀቅ አለና ወበጺሖ ሀደረ ውስተ ብሔር እንተ ስማ ናዝሬት ከመ ናዝራዊ ይሰመይ ወልድየ ልጄ ናዝራዊ ይባል ዘንድ ናዝሬት ወደምትባል መንደር ገብቶ ኖረ ይለናል እና በዚያች ናዝሬት ናዝራዊ እየተባለ ኢየሱስ ክርስቶስ የሕፃንነቱን ታሪክ እየሰራ በታምረ ኢየሱስ ተጽፎ እንደምናገኘው የ30 ዓመት ዘመን በታምረ ኢየሱስ ላይ ነው የምናገኘው እና በዚሁ ኖረ ይላል። 12 ዓመት ሲሆን ሉቃስ 2:42 ላይ ወየሐውሩ አዝማዲሁ ኢየሩሳሌም በበዓመት ለበዓለ ፋሲካ ለፋሲካ በዓል ዘመዶቹ በየዓመቱ ወደ ኢየሩሳሌም ይወጡ ነበረ። ወሶበ ኮኖ ፍጹመ ሎቱ 12 ክረም 12 ዓመት በሆነው ጊዜ አብሮ ከነርሱ ጋር ወጣ። ባላቸውንም ፈጽሞ ሲመለሱ ግን እርሱ አልተመለሰም ነበር። 3 ቀን ፈልገው ኢየሩሳሌም ተመልሰው ዮሴፍና ድንግል ማርያም በ3ኛ ቀን አገኙት። ለምንት ከመዝረሰ ከነ ወልዴ አለች። ልጄ ሆይ ለምን እንዲህ ያደረገኝ? አቡከኒ ወአነኒ ሰራሂነ እንዘ ነሐሰከ አባትህም እኔን ስንፈልግ ደከምን አለችው። አባትህ አለችው አይሁዶች በሚጠሩት ስም ወይም ዮሴፍን ለማክበር ብላ እንጂ እሷ ታውቃለች። እርሱ ግን እውነቱን ሲነግራቸው ሲያስተምራቸው ምን አለ? ኢያእመርክሙኑ ከመ አሐሉ ውስተ ዘአቡየ ቤት በአባቴ ቤት እንድኖር አታውቁምን አላቸው። እሙንቱሰ ኢለበው እነሱ ግን አላስተዋሉም ይላቸዋል እና ለምን ፈለጋችሁኝ? በአባቴ ቤት እንድኖር አታውቁምን ያለ። አባቴ ቤት ያለው ማንን ነው? ቤተ እግዚአብሔር ይባል የነበረ በኦሪት ዛሬ ቤተ ክርስቲያን የሚባል የክርስቲያኖች ቤት። በዚያ ሁል ጊዜ እገኛለሁ የሚፈልገኝ ሰው ከዚያ ይፈልገኝ ሲል ወይም ደግሞ እሷ በነገረችው አባቴ እግዚአብሔር አብ እንጂ ዮሴፍ አይደለም ለማለት ይህን ቃል ነግሯቸዋል ማለት ነው። በ3ኛ ቀን ለመገለጹ የ3 ቀን ሱባኤ እንዳለ ሲያስረዳ ነው ይላሉ አባቶች። በሌላውም በ3ኛ ቀን እንደሚነሳ ለማርያም መግደላዊትና ለማርያም ባውፋሊያ እንደሚገለጽ አራያና ምሳሌ ለመሆን በ3ኛ ቀን ተገለጸላቸው ይላል። ወሖረ ናዝሬት ምስሌሆሙ
ኮነ ይትዔዘዝ ሎሙ ይላል ሉቃስ 2:51 ላይ። ከእነሱ ጋር ወደ ናዝሬት ወረደ፣ ወዳደገበት አሁንም ናዝሬትን አልተውም። ወደ ናዝሬት ወረደ ከእነርሱ ጋር። ወኮነ ይትዔዘዝ ሎሙ ይታዘዝላቸውም ነበረ። በነፋስ አውታር እንጨቱን አስሮ በደመና አይበት ውሃውን ቋጥሮ ለእናቱ ያመጣለት ነበረ። ቅዱስ ያሬድ ዘይትዔዘዝ ለአዝማዲሁ ለእሷ ብቻ አይደለ ለዘመዶቹ ሁሉ። እሙሰ ተዓቅብ ዘንተ ኩሎ ነገረ እናቱ ግን ይህን ሁሉ ነገር ተጠብቀው ነበረ። ወትወዲዮ ሰልባ በልቧም ውስጥ ታኖረው ነበረ ይላል። ሁሉን ነገር አምላክነቱን አውቃ እጹብ ድንቅ እያለች ብቻ በልቧ ታኖረው ነበረ። ወልቀ እግዚእ ኢየሱስ ወአብየ በጥበብ ወበምክር ጌታ ኢየሱስም አደገ፣ በጥበብና በምክርም ከፍ አለ። እምኀበ እግዚአብሔር ወበኀበ ሰብእ በእግዚአብሔር ዘንድና በሰው ዘንድ ማለትም ፍቅረ ቢጽ ፍቅረ እግዚአብሔር ይዞ በአምላክነቱ በሰውነቱ አንድ አካል በመባል በጥበብ ከፍ አለ ብሎ በዚሁ ሉቃስ ወንጌሉን ይጨርሳል። የጌታችን እድገት እጹብ ድንቅ ተብሎ ከሰዎች መካከል አምላክ ነው ሰው ነው በሚል ማለት ነው። ሰው ይጨነቅ ነበረ። ብዙ ጊዜ መለኮትነቱን ስላልገለጸላቸው ጠራጠሩ ነበረ። አባ ጊዮርጊስ የሕፃንነቱና የወጣትነቱን ሲገልጽ በመጽሐፈ ምስጢር ምን ይለዋል? ሕፃናትን የሚመስልበትና የሚበልጥበት ስራ አለው ይላል። የሚበልጥበት ስራ በድንግልና ተጸንሶ በድንግልና መወለድ የብቻው ነው። ብቻ እሱ ነው፣ ሌላ የለም። ይህን አባ ኤፍሬም ሲያደንቅ ጌታ ሆይ የረቂቃን ረቂቅ ነህና በተዘጋ ቤት ገብተህ በተዘጋ ቤት ወጣ። እንደዚሁም ይቻላል። መልአክ ጴጥሮስን ሊቀሰቅስ ሲመጣ በተዘጋ ቤት ገባና ነገር ግን ጴጥሮስ ግዙፍ ስለሆነ እንዲወጣ መዝጊያው ተከፈተ ይላል። እንዲሁ ቅዱስ ሚካኤል ዕንባቆምን ይዞ ወደ ዳንኤል መግቦ ሲመልሰው ሳይከፈት እንደተዘጋ ነው፣ መግባት ይቻላል በዝግ ቤትም ይላል። ነገር ግን በድንግልና ተጸንሶ በድንግልና የተወለደ ከአንተ በቀር የለም ብሎ ያደንቃልና በድንግልና ተጸንሶ በድንግልና መወለድ ሕፃናትን ይበልጣቸዋል። በመታቀፍ በመታዘል ግን ሕፃናትን አይበልጣቸውም፣ ያው ነው። የድንግል ወተት በመጠጣት ይበልጣቸዋል። የድንግል ወተት የጠጣ የለም። በማልቀስ ግን አይበልጣቸውም፣ አንድ ነው። ሕፃናትን በሕፃንነቱ ንጉሥ ተብሎ መጠራት ነገሥታት እንዲገብሩ በማድረግ ይበልጣቸዋል። ወርቅ ዕጣን ከርቤ ገብሮለታል። በምድር ላይ በመዳህ እግር ተከል በመሆን ግን ሕፃናትን አይበልጣቸው፣ አንድ ነው። ወጣቶችንም እንደዚሁ ታምራትን በማድረግ ይበልጣቸዋል። በመድከም ግን አይበልጥም። ሴካር በተባለች ወንዝ ወዛ ደከመ ተብሎ በዮሐንስ 4:6 ላይ ተጽፏልና በመጠማትም ወጣቶችን አይበልጥም። ውሃ ጠጪኝ ብሏታልና ሳምራዊትን። ነገር ግን ውሃውን ወይን አድርጎ የሰርጉን ሕዝብ ግን አጣፍጦ አጠግቧል። በመራብም ወጣቶችን አይበልጥም፣ ያው ነው። የልብ ሰው ሥጋ ነውና ተራበ ፍሬ ሊፈልግ ወደ በለስ ሄደ የሚል እናገኛለን። ነገር ግን በ2 ዓሣና በ5 እንጀራ ግን 5000 ሕዝብ አጥግቦ 12 ቅርጫት እንዲነሳ አድርጓል ይላል። ይበልጣቸዋል፣ ይመስላቸዋል። ስለዚህ አይሁድ ይቅርና ሰይጣን ግራ ገብቶት አንዳንድ ጊዜ የቅዱስ እግዚአብሔር ልጅ ሕያው ልታጠፋን መጣህን ሲሉ ዝም በል ይል ነበር። ሰይጣን አላወቀም። እስከ ዕለተ ስቅለት ድረስ አምላኬ ሲል ተታሎ ቀርቦ በእሳት ዛንጅር በነፋስ አውታር እስከሚታሰር ድረስ አላወቀም ነበር። አይሁዶችም ግራ ሲገባቸው ይኖራል። ሊቀ ካህናቱ ያውም እውነት አንተ የእግዚአብሔር ልጅ ነህ ወይ ንገረን ሲለው ክርስቶስ ነኝ እኔ በአደባባይ ነገርኩ አታምኑኝም እንጂ ሲለው ከእንግዲህ ሌላ ምስክር ምን ትሻላችሁ ብሎ ልብሱን የቀደደው ያ ቀያፋ ባለማወቁ ባለማመኑ ነበር እንጂ አምላክ አንዳች የሸሸገው የለም። ሁሉንም ገልጦ በአደባባይ አስተምሯል። በምኩራብ በተለያየ ቦታ አምላክነቱን ስላላመኑ ስላልተቀበሉ ግን እንደተጎዱ ነው የምናየው ማለት ነው። እና አባቶቻችን ናዝሬት እድገት ቅድም እንዳልነው እስከ መጨረሻ የአይሁድ ንጉሥ የናዝሬቱ ኢየሱስ ክርስቶስ እስከሚለው የዮሐንስ 19:19 እስካለው ድረስ ናዝሬትን ሳይተው መጨረሻ መደምደሚያ አድርጎ የኖረውና በዚያች ናዝሬት እድገት ባጭሩ በትንሹ ሰፊውን በማብራራትም ሳይሆን እንዲሁ ተልተሎ በማለፍ ጊዜውን ለመጠቀም አሳጥረን የጌታችን መድኃኒታችን ኢየሱስ ክርስቶስ እድገት ይህን ይመስላል። የጎደለውን ሞልታችሁ እንዲሁ የተረፈውን ማከናወናችሁ ያው እንድትሰሙና አንዳንድ ጊዜ ወጅምብርም እንዲሁም ድንጋጤም ስላለ የነጠበውን በአፈ መላእክት ያርምልን። ማንኛውም እግዚአብሔር አምላክ ያደረጋቸውን ታምራት አክብረንና በስሙ መጽውተን ዘክረን እንድንጠቀም ቅዱስ ፈቃዱ ይሆንልን። መድኃኔዓለም ረድኤቱን በረከቱን ይላክልን። እዚሁ ትምህርቱ ይብቃን፣ ይቆየን። ሰላም ዋሉ። ሰላም